ትንቢተ ኢሳይያስ ምዕራፍ 62 ስለ ጽዮን ዝም አልልም፣ ስለ ኢየሩሳሌምም ጸጥ አልልም። ጽድቋ እንደ ጸዳል መዳንዋም እንደሚበራ ፋና እስኪወጣ ድረስ አሕዛብም ጽድቅሽን ነገሥታትም ሁሉ ክብርሽን ያያሉ። የእግዚአብሔርም አፍ በሚጠራበት በአዲሱ ስም ትጠሪያለሽ። በእግዚአብሔር እጅ የክብር አክሊል በአምላክሽም እጅ የመንግሥት ዘውድ ትሆኛለሽ። ከእንግዲህ ወዲህ የተተወች አትባይም፣ ምድርሽም ከእንግዲህ ወዲህ ውድማ አትባልም። ነገር ግን እግዚአብሔር በአንቺ ደስ ብሎታልና ምድርሽም ባል ታገባለችና አንቺ ደስታዬ የሚኖርባት ትባያለሽ። ምድርሽም ባል ያገባች ትባላለች። ጕልማሳም ድንግሊቱን እንደሚያገባ እንዲሁ ልጆችሽ ያገቡሻል። ሙሽራም በሙሽራይቱ ደስ እንደሚለው እንዲሁ አምላክሽ በአንቺ ደስ ይለዋል። ኢየሩሳሌም ሆይ ጉበኞችን በቅጥርሽ ላይ አቁሜአለሁ። ቀንና ሌሊት ከቶ ዝም አይሉም። እናንተ እግዚአብሔርን የምታሳስቡ ኢየሩሳሌምንም እስኪያጸና በምድርም ላይ ምስጋና እስኪያደርጋት ድረስ አትረፉ፣ ለእርሱም ዕረፍት አትስጡ። እግዚአብሔር ከእንግዲህ ወዲህ በእርግጥ ለጠላቶችሽ መብል ይሆን ዘንድ እህልሽን አልሰጥም። መጻተኞችም የደከምሽበትን ወይንሽን አይጠጡም። ነገር ግን የሰበሰቡት ይበሉታል፣ እግዚአብሔርንም ያመሰግናሉ። ያከማቹትም በመቅደሴ አደባባይ ላይ ይጠጡታል ብሎ በቀኙና በኃይሉ ክንድ ምሎአል። እለፉ፣ በበሮች በኩል እለፉ፣ የሕዝቡንም መንገድ ጥረጉ፣ አዘጋጁ፣ ጎዳናውን አዘጋጁ፣ ድንጋዮቹንም አስወግዱ፣ ለአሕዛብም ዓላማ አንሡ። እነሆ እግዚአብሔር ለምድር ዳርቻ አዋጅ እንዲህ ብሎ ነግሮአል። ለጽዮን ልጅ እነሆ መድኃኒትሽ ይመጣል፣ እነሆ ዋጋው ከእርሱ ጋር ሥራውም በፊቱ አለ በሉአት። እግዚአብሔር የተቤዣቸው የተቀደሰ ሕዝብ ብለው ይጠሩአቸዋል። አንቺም የተፈለገች ያልተተወችም ከተማ ትባያለሽ።